የመርካቶና የካሳንችስ ስም ይቀየር፣ አዲስ አበባ ፊንፊኔ ተብላ ተጠራ። በብሔራዊ የምክክር ኮሚሽን ጉባኤ ላይ ስለ አዲስ አበባ ባለቤትነት ስም ለውጥ የህገ መንግስቱ አንቀጽ 39ና የመንግስት ስርዓት ቅርጽ የቀረቡ እጅግ አነጋጋሪና አከራካሪ ምክረ ሀሳቦች። ከፋኖ ጋር መዋጋታችን አይቀርም። ህወሓት ከፍተኛ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በአሁኑ ወቅት ከተመሰረቱ የፖለቲካና የትጥቅ ትብብሮች በስተጀርባ ስላለው ስትራቴጂና የአሸናፊዎች አሸናፊን ለመለየት ስለሚደረግ ቀጣይ የኃይል ፍልሚያ የሰጡት አነጋጋሪ አስተያየት። ታዋቂው ፖለቲከኛ አቶ ጀዋር መሐመድ በኢትዮጵያ ታሪክ ውስጥ ስለሚፈጠሩ ጊዜያዊ የፖለቲካ ትብብሮች አደጋ ስለሚያጋጥሙ የውጭ ጣልቃ ገብነቶችና ከኤርትራ ጋር ስለሚኖረው የወደፊት ስትራቴጂካዊ ትስስር የሰጡት ትንታኔ። በኤርትራ ውስጥ የተባባሰ የመጣው መሰረታዊ የአገልግሎት የውሃና የመድኃኒት እጥረት እንዲሁም የአስመራ አሁናዊ ቀውስን በተመለከተ የወጡ አስደናቂ መረጃዎችን ይዘንላቸዋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን የምናደርሳችሁ ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው የብሔራዊ ምክክር ጉባኤ ውሎ የአገሪቱን የወደፊት የፖለቲካና የመዋቅር አቅጣጫ የሚወስኑ በርካታ አነጋጋሪና ትኩስ ምክረ ሀሳቦች ለ250 ተመካካሪዎች ቀርበው ሰፊ ክርክር ተደርጎባቸዋል። መዲናይቱን አዲስ አበባ በተመለከተ የወጣው ሀሳብም የበርካቶች መነጋገሪያ ሆኗል። በርካቶችም የተለያዩ ሀሳቦችን እየሰነዘሩም ይገኛሉ። በተለይም በአዲስ አበባ የባለቤትነት ጥያቄና ስም ለውጥ ዙሪያ የቀረቡ ሀሳቦች የብዙዎችን ትኩረት ስበዋል። በቡድን 50 ተመካካሪዎች በኩል ተዘጋጅተው ለጠቅላላው ጉባኤ የቀረቡ ዋና ዋና ነጥቦች የሚከተሉት ናቸው። አዲስ አበባ ወይም ፊንፊኔ የሚል ድብልቅ መጠሪያ እንዲኖራትና ይህም በህገ መንግስቱ እውቅና እንዲያገኝ ተጠይቋል። ከዚህ ጋር ተያይዞ በከተማዋ የሚገኙ እንደ መርካቶና ካሳንችስ ያሉ መሰል ስሞች በወራሪዎች የወጡ በመሆናቸው ሙሉ በሙሉ እንዲቀየሩ የሚል ጠንካራ ምክረ ሀሳብ ቀርቧል። በአዲስ አበባ አስተዳደራዊ ወሰንና ባለቤትነት ላይ ሁለት ተቃራኒ ሀሳቦችም ተንጸባርቀዋል። በምክረ ሀሳቡ በአንድ በኩል አዲስ አበባ የኦሮሚያ መዲና ትሁን የሚል ሀሳብ የቀረበ ሲሆን ከተማዋ በኦሮሚያ ጠቅላይ ፍርድ ቤት እና ፖሊስ እንድትተዳደር የሚል እቅድ ተነስቷል። በሌላ በኩል ደግሞ አዲስ አበባ የፌዴራል አካል ሆና በራሷ ገለልተኛ ፖሊስና ፍርድ ቤት መተዳደር አለባት የሚል አማራጭ ሀሳብ ለተመካካሪዎች ቀርቦ ነበር። የሀገሪቱ የመንግስት አደረጃጀትን በተመለከተ አሁን ያለው ፓርላሜንታዊ ስርዓት ተቀይሮ ፕሬዝዳንታዊ የመንግስት ስርዓት ይሁን የሚል ሀሳብ የቀረበ ሲሆን በሀገሪቱ ውስጥ ያሉ የክልል ልዩ ኃይሎችና ልዩ ልዩ መዋቅሮች ቀርተው አንድ የፌዴራል የጸጥታ ኃይል ብቻ በቂ ነው የሚል ምክረ ሀሳብም ተነስቷል። በጣም አከራካሪው ሌላው ነጥብ የራስን እድል በራስ መወሰን እስከ መገንጠል የሚደነግገውን የህገ መንግስቱን አንቀጽ 39 መሻሻል አለበት የሚለው ነው። ሀሳቡን ያቀረቡት ተመካካሪዎች እስከ መገንጠል የሚለው ድንጋጌ ተሰርዞ እስከ መዋሃድ በሚል አዎንታዊ ብሔራዊ አንድነትን በሚገነባ ቃል እንዲተካ ምክረ ሀሳብ አቅርበዋል። ሌላው የመነጋገሪያ ርዕስ የሆነው የህወሓት ከፍተኛ አመራርና የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የሰጡት አነጋጋሪ አስተያየት ነው። ወይዘሮ ፈትለወርቅ በቅርቡ በተካሄደ አንድ ስብሰባ ላይ ባደረጉት ንግግር በአሁኑ ወቅት በህወሓትና በሌሎች የተለያዩ የፖለቲካ እንዲሁም የትጥቅ ስብስቦች በተለይም ከፋኖና ከኤርትራ መንግስት ሻዕቢያ ጋር ያለው ትብብር ታክቲካዊና የጋራ ስጋትን ለመጋፈጥ ብቻ ያለመ መሆኑን ይፋ አድርገዋል። አመራሯ በንግግራቸው ወቅት እንደገለጹት በህወሓትና በሌሎች ተቃዋሚ ኃይሎች መካከል ሰፊ የፖለቲካና የፕሮግራም ልዩነት አለ። በዚህ ምክንያት አሁን ያለው ትብብር በረጅም ጊዜ እቅድ ላይ የተመሰረተ አለመሆኑን ተናግረዋል። ወይዘሮ ፈትለወርቅ እንደተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በርሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን ብለው ነበር። ቀጥለውም ከብልጽግና ውድቀት በኋላ ስለሚኖረው ሁኔታ ሲያስረዱ ብልጽግናን ከጣልም በኋላ ደግሞ የአሸናፊዎች አሸናፊን ለመለየት ሌላ ዙር ፍልሚያ ይኖረናል፣ ለዚህም እየተዘጋጀን ነው ሲሉ ተናግረዋል። ታዲያ የንግግራቸው ከፋኖም ሆነ ከሌሎች ኃይሎች ጋር የሚያለያያቸውን በርካታ የፖለቲካ አቋሞች እንዳሏቸው የሚያመላክት ግልጽ አቋም ነው። ኃላፊዋ ለዚህ አቋማቸው ማጠናከሪያ ያቀረቡት የኢህአዴግን
መፍረስ ለአብነት በማሳየት ነው። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነው። ግንኙነታችንም ስትራቴጂካዊ ነበር። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ማለት ነበረብን። በዚህ ደረጃ የነበርን ሰዎች እኮ ተካክደናል። እንኳን አሁን በዓላማ ከማይመሳሰሉን ኃይሎች ጋር የምንፈጥረው ትብብር ይቅርና የትህነግ ከፍተኛ አመራር አስተያየት በአሁኑ ወቅት በጊዜያዊነት የተፈጠሩ የፖለቲካና የትጥቅ ግንባሮችን መሰረት የሚያናጋ መሆኑን የፖለቲካ ተንታኞች ይናገራሉ። በተጨማሪም የጋራ ጠላት ነው ከተባለው አካል ውድቀት በኋላ ሀገሪቱ ወደ ባሰ የኃይል ፍልሚያና የእርስ በርስ ግጭት ልትገባ እንደምትችል ጠቋሚ በመሆኑ በብዙዎች ዘንድ ሰፊ ስጋትን ፈጥሯል። በተያያዘ ዜና ፖለቲከኛው አቶ ጀዋር መሐመድ በቲክቶክ የውይይት መድረክ ላይ ባደረጉት ንግግር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ስላሏቸው አደጋና አሁን ሀገሪቱ ስለሚያስፈልጋት ዘላቂ የፖለቲካ ራዕይ ሰፊ ትንታኔን ሰጥተዋል። አቶ ጀዋር መሐመድ በታሪክ አጋጣሚዎች የተፈጠሩ ትብብሮችን በማስታወስ ንጉሱን እንዲሁም በመቀጠል ደርግን ለመጣል የተፈጠሩትን የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳላመጡ ገልጸዋል። ደርግን ለመጣል የተፈጠረው ትብብር የአማራውን ሊቅ በማግለሉ አዲስ የፖለቲካ ትርክት መውለዱን ከ2018 እስከ 2020 የነበረውን ትብብርም ትግራይን በማግለሉ ሀገሪቱን ወደ ደም አፋሳሽ ጦርነት ማስገባቱን አስታውሰዋል። በአሁኑ ወቅትም የማዕከላዊ መንግስቱን ውድቀት ተከትሎ አብይን ለመጣል ብቻ ተብለው የሚፈጠሩ ትብብሮች ተመሳሳይና ከፍተኛ አደጋ እንዳላቸው አስጠንቅቀዋል። የፖለቲካ ኃይሎች መንግስትን ከመጣል ባለፈ ከብልጽግና በኋላ የምትመጣው ኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል በሚለው ዘላቂ ራዕይ ላይ አስቀድመው ተወያይተው ስምምነት ላይ መድረስ እንዳለባቸው አሳስበዋል። ይህ ካልሆነ ሀገሪቱ ወደ አዲስ የትርምስ አዙሪት እንደምትገባም ገልጸዋል። የውጭ ጣልቃ ገብነትና የቀጠናው ፖለቲካ አቶ ጀዋር የፖለቲካ ምህዳሩ መዘጋት የሰላማዊ ትግል አማራጮችን ወደ ጠመንጃ እንደሚያስከዳና የትጥቅ ትግል የጀመረ ኃይል ደግሞ የጦር መሳሪያ ድጋፍ ለማግኘት ከውጭ ኃይሎች ጋር ለመተባበር እንደሚገደድም አብራርተዋል። የኢትዮጵያ የውስጥ ቀውስ ለግብጽ የውጭ ፖሊሲ ትልቅ ክፍተት መፍጠሩን የጠቆሙት አቶ ጀዋር ግብጽ ቀውሱን የማባባስ ከጎረቤት ሀገራት ጋር የማጋጨትና ዓለም አቀፍ ፋይናንስ እንዳታገኝ የማድረግ ስትራቴጂ የተከተለች መሆኑን ተናግረዋል። በተጨማሪም ኢትዮጵያ በሱዳን ጉዳይ ላይ የተከተለችው አካሄድ ሱዳን ከኢትዮጵያ አማጽያንና ከኤርትራ ጋር እንድትሰለፍ መግፋቱንም ገልጸዋል። ከኤርትራ ጋር ስላለው ግንኙነት ሲያብራሩም ኢትዮጵያና ኤርትራን እንደ ባዕድ አገር ማየት ስህተት መሆኑን ጠቅሰው የሁለቱ ሀገራት ግንኙነት ያላለቀ ፍቺ እንደሆነም ገልጸዋል። የሁለቱ ሀገራት የሀገረ መንግስት ግንባታና የደህንነት ስጋት እስካልተፈታ ድረስ የትኛውም ወገን ሰላም ማግኘት እንደማይችል አስምረውበታል። ኢኮኖሚያዊና ማህበራዊ ትስስሩን በተመለከተ የኢትዮጵያ ኢኮኖሚ እንዲያድግ በምስራቅ አሰብን በሰሜን ደግሞ ምጽዋን ማግኘት ግድ እንደሚለው ሁሉ በኤርትራ በኩልም ኢኮኖሚያን ለማሳደግ የኢትዮጵያን ሰፊ ገበያ ማግኘት የግድ ያስፈልጋታል። አሜሪካና እንግሊዝ እንዳላቸው አይነት ልዩ ግንኙነት በኢትዮጵያና በኤርትራ መካከል ሊገነባ እንደሚገባ ያሳሰቡት አቶ ጀዋር የፖለቲካ ኃይሎች ከድሮ ከኢህአዴግ ኦነግና ህወሓት ትርክቶች ወጥተው በሰፊ ሀገራዊና ቀጠናዊ ትስስር ላይ ሊያስቡ እንደሚገባ ጥሪያቸውንም አቅርበዋል። በቀጠናው ፖለቲካ ውስጥ ትልቅ ሚና የምትጫወተው ኤርትራ በአሁኑ ወቅትም አስተዳደሯና በመሰረታዊ ግልጋሎቶቿ በኩል ከባድ ውጥረት ውስጥ መሆኗን የሚጠቁሙ መረጃዎች እየወጡ ይገኛሉ። የቀድሞ የሻዕቢያ ታጋይና በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት ሙሐመድ ከይር ኡመር ያጋሩት መረጃ የአስመራን አሁናዊ ቀውስ ቁልጭ አድርጎ የሚያሳይ ነው። በአስመራ ከተማ የንጹህ መጠጥ ውሃ እጥረት በመባባሱ ነዋሪዎች በግል ቦቴዎች የሚቀርበውን ጨዋማ ውሃ በከፍተኛ ዋጋ ለመግዛት ተገደዋል። አንድ በርሜል ውሃ እስከ 15 ናቅፋ የሚሸጥ ቢሆንም ያ ውሃ ለምግብ ማብሰያ፣ ለመጠጥ፣ ለልብስ እጥበትና ለንጽህና ማሟያ መሆን ስላለበት ለብዙ ኤርትራውያን ከአቅም በላይ ሆኗል። ረጅም ሰዓታት የሚወስደው የኤሌክትሪክ መቆራረጥ መደበኛ የዕለት ተዕለት እንቅስቃሴም አስተጓጉሏል። ተመራማሪው እንዳመላከቱት የህዝቡ የኑሮ ሁኔታ እየተባባሰ ቢመጣም የስርዓቱ የውትድርናና የግጭት ፍላጎት አልቀነሰም።
ለብዙ ኤርትራውያን የሀገራቸው ደህንነት ትልቁ ስጋት ውጫዊ ጠላት ሳይሆን የውስጥ አስተዳደር ፖሊሲዎች እንደሆኑ ተመራማሪው አብራርተዋል። በአጠቃላይ ሲታይ በሀገራችን በብሔራዊ የምክክር ኮሚሽን በኩል የሚነሱ የመዋቅርና የህገ መንግስት ውይይቶች ከህወሓት አመራሮች የሚደመጡ የኃይል ፍልሚያ ማስጠንቀቂያዎች አቶ ጀዋር መሐመድ ያቀረቡት የቀጠናዊ ፖለቲካ ስትራቴጂ እንዲሁም በኤርትራ ውስጥ የሚታዩ ማህበራዊና ኢኮኖሚያዊ ቀውስ ሁሉም ተያያዥነት ያላቸውና የሀገሪቱንና የቀጠናውን የወደፊት አቅጣጫ የሚወስኑ አበይት ጉዳዮች ናቸው። ለዛሬ ነበረን መረጃ ይህንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ መረጃ እስክንገናኝ ድረስ መልካም ቆይታ።